አበደን 100 ሴቶች በአንድ ሰዓት ጅማዕ ታደርጋለህ እነዚህ 100 ደግሞ ሁሉ ቢክር ናቸው ድንግል ናቸው እግዚአብሔር እናንተን ነብይነት ወይም የናንተን እውነተኛ ነብይነት ለማረጋገጥ ነው መልካሙን ነገር በሰዎች መካከል የሚያደርገው ወይስ የራሱን ቸርነትና መልካምነት ለመግለጥ ነው እና መጠርመስ ይላል ወጥቶ ይላል መጠርመስ የመጠርመስ ምንድነው የሚጠርመሰው ምንድነው ቋንቋው ራሱ መንፈሳዊ ቋንቋ ነው መጠርመስ ያላይ ስለ ዘማሪት አስቴር አበበና ስለ ባለቤቷ ሽፈራው የተለያዩ ነገሮች ተነስተው በሰፊው ውይይቶች እየተደረጉ ነገራችን ሁሉ አደባባይ ላይ ነው ነገር አደባባይ ስለሆነ በዚህ ጉዳይ ላይ መናገር ባልፈልግም አንዳንድ ግን በጣም ግልጽ መሆን ያለባቸው ጉዳዮች ስላሉ እኔ የማውቀውን ብዙዎቻችሁ ላታውቁ የምትችሉትን አንዳንድ ነገር ልነግራችሁ ነው። እውነት እግዚአብሔር እኔን ነብይ አድርጎ ቀብቶ ካስነሳ ይሄ ነገር በዚህ ሳምንት ውስጥ ካልተፈጸመ እኔ ፈጽሞ ነብይ አይደለም የሚሉ አገልግሎቶች ብዙ ተለምደዋል ኢትዮጵያ ውስጥ ማለት ነው። እውነተኛ ነቢያትን አያጠቃልልም። አንዳንዶች ናቸው ይሄንን ቃል የሚጠቀሙት። እግዚአብሔር እናንተን ነብይነት ወይም የናንተን እውነተኛ ነብይነት ለማረጋገጥ ነው መልካሙን ነገር በሰዎች መካከል የሚያደርገው ወይስ የራሱን ቸርነትና መልካምነት ለመግለጥ ነው? ሌላው ደግሞ የራሳችንን ማንነት፣ የራሳችንን ትዳር፣ የራሳችንን ቸርች አንዳንዴ እዚህ ቸርች መተህ ነው እንዲህ ተደረገልህ ሌላ ቸርች ዞራል እዚህ ቸርች ስትመጣ ነው አጋንንቱ የሚያዝና ብዙ ቸርች ዞሬ ነበር እዚህ ነው ይወጣ አጋንንት ይወጣውት ምናምን ይላል። ከዛ ምንድነው ሰውየው ራሱን እንደ ምን አድርጎ ያይል የሱ ቸርች የተለየ የሱ ቸርች ብቻ እግዚአብሔር እንደሚሰራ አድርጎ የሆነ የመቀበል አይነት ነገሮች ይስተዋላሉ። እና በእነዚህ አገልግሎት መስመር ላይ ያላችሁ ሰዎች ትክክለኛ የሆነው ነገር የክርስቶስ ኢየሱስ አካል አንደኛው ከአንደኛው የሚበላለጥ አይደለም። ክርስቶስ ሁሉ የሚሰበክበት የሚታይበት ከሆነ እናንተ ነብይ ለመሆናችሁ ማረጋገጫ እግዚአብሔር የሚያደርግበት ሳይሆን የእናንተ ቸርች ደግሞ ስፔሻል ስለሆነ እግዚአብሔር የሚያደርግበት ሳይሆን እግዚአብሔር ከመልካምነቱ ወይም ከቸርነቱ ተነስቶ ነው ይሄንን የሚያደርገው። ስለዚህ እግዚአብሔር ጠርቷችሁ ከሆነ እግዚአብሔር ለይቷችሁ ከሆነ በቃ እናንተ እርግጠኛ መሆን ነው። ሰውም ከዛ እንደዚህ ሳትሉ ሳታስፈራሩት ሳይኮሎጂካል ነገር እንትን ሳትጫወቱ የሰው አእምሮ ላይ እግዚአብሔር በእናንተ በኩል የሚመጣው ነገር ትክክለኛ መሆኑን ያረጋግጣል። ኦኬ ያረጋግጣል። አጋቦስን አላያችሁ? የሐዋርያ ጳውሎስ ጋር ሄደና ትንቢት ተናገረለት። ከዛ እውነት ነው አለ። ግን ከዚህም ለሞትም ቢሆን ለእስር ብቻ አይደለም አለ ለሞትም ቢሆን ቆርጫለሁ አለ። ስለዚህ ጌታ ከራሱ ማንነት ተነስቶ የራሱ ማንነት በሰዎች መካከል ከመልካምነቱ እንጂ የእናንተን ስም ከፍ ለማድረግ የሚሰራበት አይደለም። ፓስተርማ ብሎ የለም ማስተማር አለባት ቤተክርስቲያን። ለሊት 7 ሰዓት ነው የሚካሄደው አንዳንድ ቦታ ሰልፍ ለመያዝ ለሊት 7 ሰዓት ሄዶ እንደውም አንድ የሰማሁት ቦታ ለሊት 7 ሰዓት ሄዶ መያዝ የማይችሉ ሰዎች እዛ ሰልፍ የሚይዙ አሉ እና 4-5 ድንጋይ ያሰልፋሉ 5 ሺህ ብር ይሸጣል ሰልፉ ራሱ ገና ውስጥ ሳይገባ ከውጭ 5 ሺህ ብር ነው የሚሰጠው ለሰልፍ ማለት ውስጥ ሲገባ ደግሞ ያለውን ጨርሶ አሟጦ ቤቱን ኑሮውን ትዳሩን ሁሉ ቼኩን አስረክቦ ይወጣል ይሄዳል ምንም የለም ሚራክል ማለት ክርስቶስ ነው ለኛ ጌታን ማመናችን ራሱ ሚራክል ነው ለኛ እኮ ሚራክል ለኛ የእግዚአብሔር መንግስት ናት ሚራክል ለኛ ክርስቶስ ወንጌል ነው ቁሳቁስ አይደለም ሚራክል ህዝቡ በዚህ ነው የሚሸወደው እና መጠርመስ ይላል ወጥቶ ይላል መጠርመስ የመጠርመስ ምንድነው የሚጠርመሰው ምንድነው ቋንቋው ራሱ መንፈሳዊ ቋንቋ ነው መጠርመስ እነዚህ አይነት ፕሮግራሞች ሲዘጋጁ ራሱ የሚያዘጋጇቸው ፕሮግራሞች ከርዕሳቸው ጀምሮ ሊታረም መንፈሳዊ ይዘት ሊኖራቸው በየአካባቢው ሁከት አሁን ዝም ብላችሁ አንዳንድ መንደር ላይ እኛ እንደውም አንዳንዱ አናቃቸውም እኮ አሁን ጽፈናል ለሁሉም የመንግስት አካላት ፈቃዳቸው እንዲጠየቅ የሆነ ቤት ይከራያሉ መንደር ውስጥ ናቸው በቃ እሳት አደጋ የተከሰተ ይመስላል ጩኸቱ ጸሎት ነው እንዳትል የጸሎት መልክ የለውም ቤት ተከራይተው ምንድነው ቤተክርስቲያን እናስ መንፈስ ቅዱስ ወረደ ይላል እንዴ መንፈስ ቅዱስ በዚህኛው ወቅት እንዲሁ እንደሚወርደው ሁከት ረብሽ ጩኸት
ድብድብ የሚመስል ከዛ ደግሞ ሲወጡ እኮ ህይወታቸው ዜሮ። እንግዲህ መንፈስ ቅዱስ ወርዶ ጮሆ አስጮሆት ከሆነ ሲወጣ እኮ በህይወቱ መታየት አለበት። ህይወት ዜሮ። ያልተቀደሰ ጋብቻ ፍቺ አገልጋይ ሆኖ በቃል ኪዳን ያገባትን ሴት ፈቶ ደረቱን ነፍቶ ምንም እንዳልተፈጠረ አርጎ መድረክ ላይ ማገልገል፣ ህዝቡን እንደገና ነብይ ነኝ ማለት፣ እነዚህ ሁሉ በእጃችን ያሉ ዶክመንቶች ናቸው። ሁከት በየመንደሩ ይወጣል እንዴ! ሰው እኮ ደክሞት ውሎ ያርፋል ገብቶ። ክርስቶስ ወንጌል ሰብኳል። ምሳሌያችን እኮ እኛ ሞዴላችን የትኛው ርዕስ ላይ የትኛው ምዕራፍ ላይ ነው የዚህ አይነት ሁከት የነበረው? ሰላም ነው ራሱ። ገና ወንጌል ሲሰበክ ራሱ እንኳን ለተቀበለው ላልተቀበለው ሰላም ይሰጣል። ወንጌል ሽታው ያስታውቃል ቃሉ ራሱ። ሰላም እንዴት ናችሁ? እስቲ አንድ ቪዲዮ አይተን እንመለሳለን። በእኛና በሙስሊሞች መካከል ያለውን የገነት አረዳድ ወይንም ደግሞ ከሞት በኋላ ያለውን የትንሣኤ አይምን መንግስት ሰማያት ምን ይመስላል በእኛና በእነሱ የሚለውን እንረዳለን። ይህ ነው እንግዲህ የጀና ጉዳይ። አበደን 100 ሴቶች በአንድ ሰዓት ጅማዕ ታደርጋለህ። እነዚህ 100 ደግሞ ሁሉ ቢክር ናቸው፣ ድንግል ናቸው። ለ100 ሴቶች ሁሉ ድንግላቸው ወስደህ እንደገና within 5 minutes ድንግላቸው ይመለሳል። ድንግል ይሆን እንደገና። طيب እኔ አልደክምም እንዴ? አራት ደክምም እንደገና ጎበዝ ነው የምትሆነው። ሚስትህስ ይህች የአዱንያ ሚስትህ ደስ ይላታል እንጂ 100 ሴቶች አሉ ይቆጫታል። እንዲያውም ለምን 200 አይሆንም ትላለች። ይህ ሁሉ እያለ ከዚህ በላይ ምንድነው የምጠብቀው ይላሉ። አሁን አላህ Subhanahu Wa Ta'ala አዚደኩም ያበዛል፣ ልጨምርላችሁ ይላል። የእናንተ የሙስሊሞች ጀነት ሴክስ የበዛበት ጀነት ነው። መብላት፣ መጠጣት፣ ግንኙነት መፈጸም ነው። ምንም አይነት መንፈሳዊ ህይወት የለውም። ለዚህ ነው ወይ የምትታገሉት ስለሚሉ ምንም ቢወዱት ምን ቢመኙት በጣም ውድ ናት የአላህ ጀነት። ምንም ቢወዱት ምን ቢመኙት በጣም ውድ ነው የአላህ ጀነት። ለዚህ ነው ነብዩ አለይሂ ሰላቱ ሰላም በሐዲሳቸው ተናገሩት። የአስቴር አበበ ባል ግን ምን ሆኖ ነው እያላችሁ ስትሉ ወደዚህኛውም ወገን ሆናችሁ ስትፈርዱ የነበራችሁ ክርስቲያኖች አንድ ጊዜ ሁላችሁም ይሄንን መልእክቴን በሰማችሁበት በዚህ ደቂቃ እንደ ክርስቲያን ድሮ እንደነበረው ክርስቲያን እንዳሳደጉን እንደ ወላጆቻችን እንደሰጡን ክርስትና ለአንድ ደቂቃ ለዛ ቤት እንጸልይ። በአስቴር አበበ መዝሙር ያልተባረከ ክርስቲያን አለ ብዬ አላስብም። በጣም ብዙዎቻችን ወደናት ተባርከንባት እንዳለን ብዙ ያው ምስክር ነን። በቃ ያው አለንና በቃ አንድ ነገር እናድርግ። ይሄ ቪዲዮ እንደደረሳችሁ ለአንድ ደቂቃ ለሷ፣ ለቤቷ፣ ለልጆቿ፣ ለትዳሯ ጸልዩላት። እግዚአብሔር ከሰው አፍ እንዲያወጣ ጠላት አገልግሎቷን አይቶ በዚህ ክፍተት አድርጎ በዚህ ክፍተት እንዳይጠቀምባት ለአንድ ደቂቃ እንጸልይላት። መልካም ምኞታችሁን ደግሞ እዚህ ኮሜንት ላይ እንድትጽፉላት እፈልጋለሁ። እባካችሁ እንደ ድሯችን ክርስቲያንን ነው ማማታችንን ወገንተኛ መሆናችንን ተውና ለአንድ ደቂቃ ለአስቴር እንጸልይ። የጸሎት ጥሪ ነው። ሰላም ጠላስጥልኝ በያላችሁበት የአክብሮት ሰላምታ ይድረሳችሁ። ዳግማዊ ታሪኩ ነኝ። ይህ ድራይቭ ስሩ ብሮድካስት የተሰኘው ዝግጅቴ ነው። ዛሬ ትንሽ ለየት ይላል። ድራይቭ ስሩ ብሮድካስት ከዚህ በፊት በነበሩኝ ዝግጅቶች ጠቅለል ያሉ ሁኔታዎችን ነው የምመለከተው። በነገራችን ላይ እኔ ተወልጄ ያደኩት ወንጌላውያን ቤተሰቦች ውስጥ ነው። ለማብሸቅም ይሁን ለምን አላቅም እንግዲህ ጴንጤዎች ተብለን ነው የምንጠራው። አሁን የሚያሳስበኝ እኔ ጴንጤዎች ተብለን መጠራታችን አይደለም። የሚያሳስበኝ ጴንጤዎች ተብለን የተጠራን ሰዎች እንደ ጴንጤ ነው ወይ የምንኖረው የሚለው ጥያቄ በጣም ያሳስበኛል። እንደዛ ተብሎ መጠራት በኔ ወላጆች ጊዜ ክብር ነው። ምክንያቱም የሚገፏቸው ሰዎች በጣም ያከብሯቸው ነበር እና ጴንጤዎች ተብለን መጠራታችን አሁን እሱ አይደለም ያሳስበኝ። ግን ጴንጤዎች ተብለው የሚጠሩ ሰዎች እንደ ጴንጤ ነው ወይ የሚኖሩት የሚለውን ለማለት ነው። እና ወደ ዛሬ ርዕሰ ጉዳይ ልግባና
ዛሬ የማነሳው ርዕሰ ጉዳይ በዚህ በማህበራዊ ሚዲያ ላይ ስለ ዘማሪት አስቴር አበበና ስለ ባለቤቷ ሽፈራው የተለያዩ ነገሮች ተነስተው በሰፊው ውይይቶች እየተደረጉ በግራም በቀኝም አግባብ ያልሆኑ ሐሳቦች እየተነሱ ስለሆነ በአሁን ጊዜ እንደበፊቱ ሳይሆን ቤተክርስቲያን ውስጥ ወይንም አማኞች ውስጥ የሚሆኑ ነገሮች እዛው አይደለም የሚቀሩት። ነገራችን ሁሉ አደባባይ ላይ ነው። ሁሉ ነገር በአደባባይ ስለሆነ በዚህ ጉዳይ ላይ መናገር ባልፈልግም አንዳንድ ግን በጣም ግልጽ መሆን ያለባቸው ጉዳዮች ስላሉ እኔ የማውቀውን ብዙዎቻችሁ ላታውቁ የምትችሉትን አንዳንድ ነገር ልነግራችሁ ነው። ሽፈራውና ዘማሪት አስቴር በትዳር መኖር ከጀመሩ ረጅም ጊዜ ነው። ከደቡብ አፍሪካ ጀምሮ ነው። በወጣትነታቸው የሚተዋወቁ ናቸው። ብዙ ምንም ነገር ባልነበረበት ጊዜ ተዋደው ተጋብተው የሚኖሩ በጣም ግሩም የሆኑ ካፕሎች ናቸው፣ ጥንዶች ናቸው። ስለዚህ ጅማሬያቸው መሰረቱ በጣም የተስተካከለና ግሩም የሆነ መሰረት ነው። አንዳንድ ነገሮች በሶሻል ሚዲያ አሁን ሽፌም ከጻፈው አንጻር እንግዲህ ወደ ውጭ ስለወጡ አንዳንድ ሐሳቦችን መግለጽ ግድ ይላል። ብዙዎቻችሁ ላታውቁት የምትችሉት እኔ በደንብ በቅርበት የማውቀው እነሱም ነዋሪነታቸው እዚህ ቶሮንቶ ካናዳ በመሆኑ በቤተ ክርስቲያንም ስለምንገናኝ በተለያዩ ሁኔታዎችም ስለምንገናኝ እናንተ ላታውቁት የምትችሉት እኔ ደግሞ የማውቀው ነገር ምንድነው፣ እነኚህ በጣም የሚዋደዱ ሰዎች ናቸው። በጣም ጥሩ ቤተሰብ፣ ብሪሊያንት የሆነ ልጆች ያላቸው ቤተሰቦች ናቸው። ስለዚህ የሚዋደዱ ናቸው። የሚዋደዱ ሰዎች መሀል ችግር አይፈጠርም ማለት አይደለም፣ ችግር ሊፈጠር ይችላል። በሁለተኛ ደረጃ ብዙ አስተያየቶችን ያንን ሽፌ ጻፈውን ወስዳችሁ ቪዲዮ ሰርታችሁ የተናገራችሁ ሰዎች አላችሁ። ለእናንተ ማለት የምፈልገው ነገር ምንድነው፣ በተለይ ልጆች ስላሉ በጣም ጥንቃቄ ማድረግ አለብን። የልጆቻቸውን የወደፊት ህይወትም የአሁንም ሁኔታ አደጋ ውስጥ እንከታለን፣ የነሱንም ነገር አደጋ ውስጥ እንከታለንና ቢቻለን በቤተሰብ ጉዳይ ጣልቃ ባንገባ፣ በዚህም ሳይድ በዛም ሳይድ እንደዚህ ባንል የሚል ሐሳብ አለ። በተጨማሪ ላነሳ የምፈልገው ነገር በዛ አካባቢ አገልጋዮች፣ የቤተክርስቲያን ሰዎች አግዟቸው የተባለ ነገር አለ። ወደፊት በዝርዝር ለመግለጽ ሞክራለሁ። በጣም ብዙ የሚያግዙ ሰዎች አሉ፣ አጠገባቸው ብዙ ሰዎች አሉ። የነሱ ፈቃድ ስላልጠየቅኩኝ ወይንም አሁን ጊዜው ስላልሆነ አግባብ ስላልሆነ እንጂ በጣም በጎናቸው በመቆም የሚያግዙ የሚረዱ ሰዎች አሉና ይህንን ነገር ምንም እንዳልተደረገ አድርጋችሁ እንዳትቆጥሩት። በሁሉም ቤተክርስቲያኖች በተለያዩ አገልግሎት መስኮች ብዙ ነገር ተደርጓል። ሌላ ጸልዩላቸው በሚል ጴንጤ ሐሜት ማማት ሲፈልግ እንጸልይላቸው እየተባለ የወሬ ማሟሟቂያ አናደርጋቸው። ይሄ አግባብ አይደለም። መጸለይ የምትፈልጉ ሰዎች ጸልዩ። ምንም መግቢያ መውጫ የሌለው ጉዳይ ነው። ይሄንን ነገር አድርጉ እና መጸለይ የምትፈልጉ ሰዎች ጸልዩ። በእንጸልይላቸው ስም ሐሜትና ክፉ ነገርን አታድርጉ። ይሄ ጥሩ አይደለም። ልጆች በመሃል ስላሉ ጥንቃቄ እንውሰድ። ምንም የተፈጠረ ከባድ ነገር የለም። ምንም የተፈጠረ ከባድ ነገር የለም። ይህንን ፐብሊክሊ ስለወጣ ነው የምነግራችሁ። የሚፈቱ ነገሮች በጣም ቀላል የሆኑ የሚፈቱ ነገሮች ናቸው። በዚህም ሳይድ በዚህም ሳይድ እያረጋችሁ አታሟሙቁ። በአንድ ሰው አገልግሎት በምናምን ላይ ተሰነዘረ፣ በቤተሰብ ላይ በቤተ ክርስቲያን ላይ የጠላት አቅዶ የተነሳበት ልባችንን ለመስበር የልጆቻችንን ልብ ለመስበር ጠላት አቅዶ የተነሳበት ነገር ነው። አንገት ለማስደፋት አቅዶ የተነሳበት ነገር ነው። ይሄ ደግሞ አይሆንም። እግዚአብሔር ይሄንን ያፈርሳል። ስለዚህ በርቅም በቅርብም ያላችሁ ለዚህ ቤተሰብ ያለው ሁኔታ ይሄ ነው። መጸለይ በልባችሁ የተቀመጠ ሰዎች ጸልዩ። ብዙ የጻፋችሁ ብዙ ዩቲዩብ ቪዲዮ የሰራችሁ አላችሁ። አንድ ወንድሜ ለምንድን ነው እንደሰራው ብዬ አግኝቸው በጣም ግሩም የሆነ ወንድሜ ነው። አልገባኝም ነበር
እነሱ አውጥተው ፐብሊክሊ ተናግረው የለም እንዲያለች ታዲያ አንተ ምን ታገኘው ጥቅም ምንድነው ብዬው አውርዶታል። አመሰግናለሁ ወንድሜ። እና ይህን በተመለከተ አስተያየት ለመስጠት የጻፋችሁ ቪዲዮ ቀርጻችሁ ፖስት ያደረጋችሁ አንሱት። ይሄ አስፈላጊ ነገር አይደለም። በጣም አመሰግናለሁ። ነገሮች ይፈታሉ። ከባድ ነገር የለም። ለእግዚአብሔር ለአምላካችን የሚሳነው ነገር የለም። አማኝ ለሆኑ ቤተሰቦች ብቻ አይደለም፣ ለሌሎችም ቤተሰቦች በቤተሰብ ውስጥ ብዙ ነገር ይፈጠራል። በትዳር ውስጥ ብዙ ነገር ይፈጠራል። እግዚአብሔር ያግዛል። ግን ከምንም በላይ የልጆች ጉዳይ ትኩረት የሚገባው ነውና ልጆችን የሚጎዳ ብዙ ነገር ሊመጣ ስለሚችል ይሄንን ወሬ በግራ በቀኝ የምታናፍሱ ቪዲዮ እየቀረጻችሁ ለላይክና ለምናምን በሚል የምታሰራጩ አንዱን ደግፋችሁ አንዱን እንደዚህ ነው የምትሉት ሰዎች ይሄን እንድታቆሙት ላሳስባችሁ ፈልጋለሁ። እኔ ከሁላችሁ ያነስኩ ብዙ የራሴ ጉድለት ያለብኝ ሰው በሆንም በትንሽ በገባኝ ይሄን ብያቸዋለሁ። በታላቅ ትህትና ለማናችሁንም ለመሸንገላለን በታላቅ ትህትና ይሄን ብያቸዋለሁ። እግዚአብሔር ይባርካችሁ ስለሰማችሁኝ። እንግዲህ በሌላ ጉዳይ ደግሞ በሚቀጥለው ድራይቭ ስሩ ብሮድካስት ላይ እመጣለሁ። አመሰግናለሁ።